የለኝም የሚለው ቃል በሁለት አይነት ሰዎች አፍ ላይ ሁሉ ጊዜ ይሰማል። ገንዘብ ያላቸው ገንዘብ የለኝም ይላሉ አንዳንድ ሰዎች ላለመስጠት፣ እግዚአብሔር ግን በገንዘብ ባርኳቸው። ሰላም እና ጸጋ ይብዛላችሁ ቅዱሳን እንዴት ናቸው? ይሄንን ቪዲዮ ለሌሎች እንዲደርስ ላይክ ሼር ያረጋችሁ እንድታደርሱልኝ እንዲሁም ሰብስክራይብ ካላረጋችሁ ሰብስክራይብ ያረጋችሁ አብሮነታችሁን እንድታሳዩኝ በጌታ ፍቅር አደራላችኋለሁ። ብዙ ጊዜ እንዳልኳችሁ የለኝም የሚለው ቃል በሁለት አይነት ሰዎች አንደበት ላይ አይታጣም። አንደኛው እያለው የለኝም የሚል ሰው ሲሆን ሁለተኛው ደግሞ ሳይኖረው የለኝም የሚል ሰው ነው። በሁለቱ መካከል እግዚአብሔር ያዝናል አያዝንም ወይ የሚለውን ዛሬ በዚህ ቪዲዮ እናያለን። ሁለቱም እግዚአብሔርን ያሳዝኑታል። ሳይኖረውም የለኝም የሚለው እያለውም የለኝም የሚለው። ዛሬ ግን ይበልጥ የምናየው እያለው የለኝም ስለሚል ሰው ነው። እንዴት ነው ታዲያ ሳይኖረኝ የለኝም ብል እግዚአብሔር የሚያዝንብኝ ብለው አንዳንዶች ሊጠይቁ ይችላሉ። ገንዘብ ባይኖራችሁ እግዚአብሔር በሰጣችሁ ጤንነት፣ እግዚአብሔር በሰጣችሁ ሰላም፣ እግዚአብሔር በሰጣችሁ በሚታየው ነገር እግዚአብሔርን የማታመሰግኑ ከሆነ ሁሌ ችግር ብቻ የሚያወሩ ሰዎች ገጥሟችሁ ሊሆን ይችላል አይደለ? ሁልጊዜ ችግር ብቻ፣ ሁልጊዜ ማጣት፣ ባዶነት፣ መከራ ብቻ የሚያወሩ ሰዎች አሉ። እነዚህ ለእግዚአብሔር ምስጋና ላለመስጠት፣ እግዚአብሔርን ላለማክበር፣ ሁልጊዜ እግዚአብሔር እንዳሳነሳቸው እንዳጎደላቸው ያወራሉና የለኝም የሚለው ቃል በህይወታቸው ላይ ሲደጋገም እውነትም ደግሞ በረከታቸውን እንዲያጡት ያደርጋሉ። ዛሬ ይበልጥ የምናየው እያለው የለኝም ስለሚል ስለ ስግብግብ ሰው ነው። እያለው የለኝም የሚል ሰው እግዚአብሔር ዘንድ ምን አይነት እይታ አለው? እግዚአብሔር ገንዘብ ሰጥቶት ስራ ሰጥቶት ባርኮት፣ ነገር ግን እግዚአብሔር የሰጠውን ስራና ገንዘብ ከሰዎች ለመሸሸግ ከሰዎች ለመደበቅ ሰዎች አለው እኮ ብለው እንዳያወሩ ለመሰወር ሲል ብዙ ጊዜ የለኝም ሲል ይደመጣል። የለኝም ብቻ አይደለም እንዳለው እንኳን እንዳይታወቅበት አለባበሱ ጭምር ሲቀየር ይታያል። እንደ ባለጠግነቱ መጠን የማይለብስ ሰው አለ፣ ራሱን የማያሳይ ሰው አለ፣ ራሱን የሚደብቅ ሰው አለ። ይሄ የሚሆንበት ዋንኛ ምክንያት ተብሎ የሚታሰበው አንደኛ ለሰዎች ገንዘብ ላለመስጠት፣ ለምሳሌ ለተቸገሩ ሰዎች የሱን እርዳታ ለሚፈልጉ ሰዎች ገንዘብ ላለመስጠት፣ ሁለተኛ ደግሞ ለቤተክርስቲያን ሊሆን ይችላል፣ ስጦታ ለሚያስፈልጋቸው አካላት ሊሆን ይችላል፣ ለመንግስት ሊሆን ይችላል። ያንን ላለመለገስ ላለመስጠት እግዚአብሔር የሰጠውን ሀብት ይሰውራል። ሁለተኛው ደግሞ ሰዎች ሀብታም እንደሆንኩ ካወቁ፣ ሰዎች ብዙ ገንዘብ እንዳለኝ ካወቁ ሰው አፍ ውስጥ እገባለሁ አይን ይበላኛል ብለው ስለሚፈሩ በኢትዮጵያውያን በጣም ብዙ ጊዜ ይሄ ንግግር የተለመደ ነው። ሰው አለው ብሎ ካወራ ያ ያለኝ ነገር ይበተንብኝ ይሆን፣ ይጠፋብኝ ይሆን፣ ያለኝን ነገር አጣ ይሆን፣ ሰው አፍ ውስጥ ከገባ ሰው ከተነጋገረበት ያ ነገር ይከስርብኝ ይሆን የሚል ፍራቻና ድንጋጤ ስላለው የለኝም ብሎ ይሸሽጋል። የለኝም የሚለው ቃል መንፈስ ዓለም ላይ እንዴት ይተረጎማል? የለኝም ማለት እግዚአብሔር አንተ በኔ ህይወት ላይ አትችልም ማለት ነው። እግዚአብሔር በኔ ህይወት ላይ አዲስ ነገር ማድረግ አይችልም፣ ወር እግዚአብሔር ምንም ነገር አልሰጠኝም ብሎ የእግዚአብሔርን ምስጋና መሸሸግ፣ እግዚአብሔርን አለማመስገን፣ ንፉግ መሆን ማለት ነው። ስለዚህ እግዚአብሔር ለምንድነው ገንዘብ የሰጣችሁ? እግዚአብሔር ለምንድነው እናንተን ከሌሎች መርጦ ባለጠጋ እንድትሆኑ እንድትባረኩ ያደረጋችሁ? እግዚአብሔር አደራ እየሰጣችሁ ነው። ገንዘብም ሲሰጣችሁ ምን አይነት አደራ? አብሯችሁ ያለ የተቸገረ ሰው ካለ፣ አብሯችሁ ያለ የተጨነቀ ሰው ካለ በእናንተ ምክንያት ያ ሰው እንዲጎበኝ እንዲያልፍለት፣ በእናንተ ምክንያት ያ ሰው እንዲታሰብ እግዚአብሔር ስለፈለገ ለእናንተ ሌሎችን እንድትረዱ፣ ሌሎችን እንድታጽናኑ፣ ሌሎችን እንድታበረቱ፣ ሌሎችን እንድትደግፉ እግዚአብሔር ለእናንተ ስጦታ አድርጎ የገንዘብ ምንጮችን ይከፍትላችኋል። እናንተ ግን ስግብግብ ሆናችሁ ባለማስተዋልም በማወቅም ይሆናል ለሌሎች ባለመስጠት የያዛችሁትን ሁሉ የቆጥባችሁ ብቻ ስትኖሩ እግዚአብሔር ሌላ ተጨማሪ መንገዶችን እንዳይከፍትላችሁ መንገድ ትዘጋላችሁ። እግዚአብሔር ስለሰጣችሁ ጤና፣ እግዚአብሔር ስለሰጣችሁ ገንዘብ የምትሰስቱ የምትቆጠቡ፣ አንደበታችሁ ላይ ሁሌ ባዶነትን የምታውጁ ከሆነ በእናንተ ህይወት ላይ አዲስ ነገር እንዲፈጠር እድልን አትሰጡም ማለት ነው። እያላችሁ የለኝም የምትሉ ሰዎች በማህበረሰቡ ዘንድ እናንተን ሰዎች እንዴት ነው የሚስሏችሁ? እናንተን ስግብግብ አድርገው ነው የሚስሏችሁ። እናንተን ሁልጊዜ የለኝም ከማለታችሁ የተነሳ ምንም አይነት ችግር ቢደርስ እንኳን እናንተ ጋር መተው እናንተን ለማማከር አይሞክሩም። ለቅሶ ሊሆን ይችላል፣ ሰርግ ሊሆን ይችላል፣ የተለያዩ በማህበረሰቡ መካከል ለሚፈጠረው የትኛውም ጉዳይ የእናንተ ስም የሚታወቀው በስግብግብነት ወይም የማይሰጠው ወይ የማያደርገው በሚል ኖሮት ለማንም የማይሆነው በሚል በክፉ ስም ብቻ ነው የሚሆነው የምትታወቁበት። መስጠታችሁ ግን ሁልጊዜ ሰዎች ዘንድ ለችግራቸው መድረሳችሁ፣ የተጨነቁትን ማጽናናታችሁ፣ ማበርተታችሁ ሌላ የስጦታ ደጅን ያስከፍትላችኋል። በዚህ አጋጣሚ የሆነ ጊዜ ያየሁትን አንድ ቪዲዮ
ልንገራችሁ። አንድ ሰው በውጭ ሀገር ነው፣ እጅግ በጣም ባለጠጋ ነው፣ በጣም ባለሀብት ነው። ግን ዘመዶቹን አያስጠጋም፣ ጓደኞቹን አያስጠጋም። ዙሪያው ላይ ሰው የለም፣ ትዳር የለውም፣ ብቻውን ነው የሚኖረው። ግን በጣም ባለጠጋ፣ ቤት ውስጥ ያሉ እቃዎች ውድ ናቸው፣ የሚነዳው መኪና ውድ ነው፣ እያንዳንዱ ንብረቱ እጅግ በጣም ውድ ነው፣ አካውንት ውስጥ በጣም ብዙ ገንዘብ አለ። እሱን ግን ለጓደኞቹ፣ ለቤተሰቦቹ፣ በዙሪያ ላሉ ሰዎች ላለማሳየት፣ ላለመስጠት፣ ላለመርዳት ሁልጊዜ ብቻውን ይወጣል፣ ብቻውን ይገባል። ምናልባት እናንተም ይሄንን ቪዲዮ አይታችሁት ሊሆን ይችላል። ነገር ግን ከዕለታት አንድ ቀን ይሄ ሰው ይሞታል እና ለ2 ዓመት ይሄ ሰው ሞቶ የት እንዳለ አይታወቅም። ማንም የት ገባ የሚለው ሰው የለም፣ ማንም የሚፈልገው ሰው የለም። ይሙት ይኑር እንኳን ሰዎች የሱ ጉዳያቸው አይደለም፣ አያስታውሱትም። እንትና እኮ ብለው እንዲያስቡት አንድ ሰው ላይ እንኳን ያስቀመጠው አሻራ የለም እና ለ2 ዓመታት ያ በር ዝግ ነበረ። ለ2 ዓመታት ያ ደጅ ያ ቤት ዝግ ነበርና በፖሊስ የሆነ ጊዜ ላይ ሲፈለግ ሰዎች ቤቱን ሰብረው ፖሊሶች ቤቱን ሰብረው ሲገቡ ከ2 ዓመት በኋላ ቤቱ በዝንብ ተሞልቶ አልጋው ላይ ሬሳው ተኝቶ 2 ዓመት ሙሉ እንግዲህ ያስቡት ቀባሪ የሌለው አይዞባይ የሌለው ይሄ ሰው ከሬሳው ቀልጧል ማለት ይቻላል። ለ2 ዓመት እዛ አልጋ ላይ በስብሷልና ሬሳውን እንደዚህ ተሸክመው ሲያነሱት የተኛበት አልጋ አንሶላ ራሱን ሰውየውን ቁጭ ቅርጽ ይዞ ተቀምጧልና እጅግ በጣም ከመበስበሱ የተነሳ ይሸታል። ሰዎቹ ሲናገሩ ሰምታችሁ ሊሆን ይችላል። ዝንቦቹን እንኳን በኬሚካል ለማጥፋት ሲረጩ ሞተው የሚያልቁ አይደሉም። ቤቱ ሙሉ በሙሉ በዝንብ ነው የተወረረው እና ይሄ ስግብግብ ሰው የሚቀብረውን እንኳን እስኪያጣ ሞተኮ ብሎ የሚያዝንለትን ሰው እንኳን እስኪያጣ መሞቱ እንኳን እስከማይታወቅ መታመሙ እስከማይታወቅ ራሱ መጨረሻ ላይ ያከማቸው ንብረት ምንም ላይጠቅመው በእንደዚህ ባለ ሁኔታ አለፈና ይሄ ብዙዎቻችንን ሊያስተምረን ብዙዎቻችንን ራሳችንን እንድናይ ሊያደርገን ይችላል። ስለዚህ ሰዎች እንዲያስታውሷችሁ ጭምር ሰዎች እናንተን እንዲባርኳችሁ ሰዎች ስለእናንተ እግዚአብሔርን እንዲያመሰግኑ ከህብረት ሊኖራችሁ ይገባል። ከሰዎች ጋር ንብረታችሁን ከመሸሸግ ሰዎችን ካለመርዳት ቤተሰብን ካለመርዳት ራሳችሁን ገለልተኛ አድርጋችሁ ንብረታችሁ ላይ ብቻ ተስፋ አድርጋችሁ የምትኖሩ ሰዎች የዚህ ሰው ዕጣ ፈንታ እናንተም ህይወት ላይ ይደርሳል ማለት ነው። ስለዚህ እግዚአብሔር ለኔ ለምንድን ነው የሰጠኝ ገንዘብ ብላችሁ መጠየቅ መጀመር አለባችሁ። እግዚአብሔር ለእናንተ ገንዘብ የሰጣችሁ ለተቸገሩት እንድትደርሱ ለሚያስፈልጋቸው እንድታደርጉ እግዚአብሔር እናንተን ፊተኛና ቀዳሚ አድርጎ በዚህ መልኩ ባርኳችኋል ማለት ነውና በማህበረሰቡ ዘንድ ጥላቻን አታትርፉ። ሰማይሳ ምን ይላል? ይሄ በረከት ወደ ምንስ ይቀየራል? እያለኝ የለኝም ብል ወደ ምን ይቀየራል? ወደ ምን ይለወጥብኛል ብላችሁ ብታስቡ በረከታችሁ ወደ እርግማን ይቀየራል። ምክንያቱም ሁሌ አንደበታችሁ ላይ የትኛውንም ሰው ምንም ነገር ቢጠይቃችሁ የለኝም የሚለው ቃል ሁሌ ስለሚደጋገም እግዚአብሔር የሰጣችሁ ገንዘብ እግዚአብሔር የሰጣችሁ ጤንነት እግዚአብሔር የሰጣችሁ ባለጠግነት እናንተ ዘንድ ላይ ከዚህ ቃል መደጋገም የተነሳ ወደ መርገም ይሄዳል። ከዛሳ የተሰጣችሁ ነገር ቀስ በቀስ ከእጆቻችሁ ላይ እየጠፋ ባዶን እስክትሆኑ እንድትመቱ ያደርጋችኋል። ይልቁኑ መስጠት ስጦታ ደጅን ታስከፍታለችና እንድትባረኩ ይበልጥ እግዚአብሔር ከጎበኛችሁ በላይ እንዲጎበኛችሁ በዙሪያችሁ በአካባቢያችሁ ያለውን ሰው ማየት መቻል አለባችሁ። ለእግዚአብሔር ቤት መስጠት መቻል አለባችሁ። ራሳችሁን ቆም ብላችሁ እግዚአብሔር በዚህ ስፍራ እኔን ያስቀመጠኝ ለሌሎች አሪያ እንድሆን ነው ብላችሁ መንገድ መክፈት መቻል አለባችሁና በረከታችሁን ወደ እርግማን አትቀይሩት። ማግኘታችሁን ወደ ማጣት አትቀይሩትና እንቅልፍ ያጣሉ። አንዳንድ ሰዎች አወቁብኝ ይሆን ወይ ሰዎች ዘንድ መነጋገሪያ ሆኛለሁ ወይ ባለጠጋ መሆኔ ታውቃል ወይ የሚለው ነገር እንቅልፍ ያሳጣቸዋል። ንብረቴ ይጠፋብኛል ወይ ንብረቴን ሰው ይወስድብኛል ወይ ይሰርቅብኛል ወይ የሚለው ነገር ምረፍት ይነሳቸዋል። ሰዎች ይወዱኛል አይወዱኝም የሚለው ራሱ ሌላ ጥያቄ ጭንቀትን ይፈጥርባቸዋል። ለምን? ከማህበረሰቡ ጋር ጥሩ ግንኙነት ስለሌላቸው ጥሩ ህብረት ስለማያደርጉ በስጋት ውስጥ ስለሚያሳልፉ እነዚህ ሰዎች እንቅልፍ አይተኙም። እንቅልፉን የነሳቸው ያላቸው ባለጠግነት ሳይሆን የሚያሳልፉት የሚሄዱበት አካሄድ ነውና ጤንነታቸው ሲታወክ እናያለን። ብዙ ጊዜ በጣም ባለሀብቶች ሲታመሙ ምግብ ሲከለከሉ ታያላችሁና ያንዳንዶቹ ከእንደዚህ አይነት መንገድ የሁሉንም እያልኩ አይደለም አንዳንዶቹ ከእንደዚህ አይነት መንገድ ከጭንቀት የመጣ በሽታ ነው። ሰዎች ይወስዱብኝ ይሁን ሰው ይጠላኝ ይሁን ሰው ይገለኝ ይሁን ሰው ያጠፋኝ ስጋት ውስጥ ነው የሚኖሩት። ያላቸው ሀብት በረከታቸው ሳይሆን ስጋታቸው ነው የሚሆነው። ያላቸው ሀብት ጤንነታቸው ሳይሆን በሽታቸው ነው የሚሆነውና ያን ከሚሆን ያለ እድሜያችሁም እንድትሞቱ ያለ እድሜያችሁም እንድትታመሙ ከምትሆኑ ከዛ ይልቅ ሰዎችን ፊት እግዚአብሔርን ፊት የተሰጣችሁን ነገር በምስጋና በመለገስ የሰጣችሁን እግዚአብሔርን በማመስገን በረከታችሁ እንዲቀጥል ነገራችሁ እንዲጨምር ማድረግ መቻል አለባችሁ። ስለዚህ እያላችሁ የለኝም
የለኝም የምትሉ ሰዎች እግዚአብሔርን እየዋሻችሁ ነው። ሰውን ብቻ አይደለም። ሰው እግዚአብሔርን ሊዋሽ አይችልም አይደለ? እግዚአብሔር ሁሉን ያያል አይደለ? እናንተ ሰው እየዋሻችሁ እየመሰላችሁ እያታለላችሁ እየዋሻችሁ ያላችሁት ግን እግዚአብሔርን ጭምር ነው። የሰጣችሁን አምላክ የለኝም ብላችሁ ለተቸገረ ሰው እግዚአብሔር እንድትረዳው ለላከልህ ሰው ጀርባህን ስትሰጥ ያን ሰው ብቻ አይደለም ራሱን እግዚአብሔርን እያታለላችሁ እየዋሻችሁ ነው። ሰው እግዚአብሔርን ደግሞ ሊዋሻው አይችልም። ያ ደግሞ መንፈሳዊ ማንነታችሁ ላይ እጅግ በጣም ብዙ ጫና ያሳደረባችኋል። ቅድም እንዳልኳችሁ እግዚአብሔር ለኔ በረከትን አልሰጠኝም ብላችሁ እየዋሻችሁ ነው። አለማመስገን ደግሞ እግዚአብሔር ሰጥቶኛል ብሎ እግዚአብሔርን ከፍ አለ ማድረግ ደግሞ ይሄ ትልቅ ኃጢያት ነው። ኃጢያት ላይ መስላችሁ ይችላል ግን ኃጢያት ነው። እግዚአብሔር ባርኳችሁ አልተባረኩም ብሎ ማውራት ራሱ ትልቅ ኃጢያት ነው። እግዚአብሔርን መዋሸት ትልቅ ኃጢያት ነው። ከዚህ ኃጢያት ራሳችሁን ልትጠብቁ ይገባል። ስለዚህ የለኝም የሚለው ቃል ስጋዊ ማህበራዊም ጉዳቶችን ይዞባችሁ ይመጣል። በማህበረሰቡ ዘንድ እንዳልኳችሁ ሰዎች ስለናንተ ግድ እንዳይሰጣቸው ያደርጋል። ገለልተኛ እንድትሆኑ ያደርጋል። እንዳትታመኑ እንዳትወደዱ ያደርጋችኋል። ሌላው ደግሞ ያላችሁ ሀብት ያላችሁ ንብረት ቀስ በቀስ ከእጆቻችሁ ላይ እየሸሸ ባዶ እንድትሆኑ እንዲጠፋባችሁ ያደርጋል። ከዚህ ቀን ጀምሮ ባይኖራችሁ እንኳን የለኝም የሚለውን ቃል አስወግዱት ከህይወታችሁ ላይ። ልምድ የሆነበት ሰው አለ። አሁን የለኝም የሚለውን ቃል ልምዱ ያደረገ ሰው አለ። ሁልጊዜ በቃ ተደጋጋሚ ካፉ የማይጠፋ እንደውም እንደዛ ብለው ሰዎች ራሱ እሱን የሚያስታውሱት የለኝም በሚለው ቃል እስኪሆን ድረስ የዛ ሰው መታወቂያው እስኪሆን ድረስ ሎጎ እስኪሆን ድረስ የለኝም በሚለው ስም ብቻ የሚታወቁ ሰዎች አሉ። እንደዛ አትሆኑ። እቺ ምድር ለረጅም ጊዜ የምንኖርባት እስከ ዘላለም እስከ ፍጻሜ የምንኖርባት አይደለችም። እቺ ምድር ድንኳን ናት። ለቅሶ ታውቃላችሁ አይደል? እቺስ ለቅሶ ማያቅ ሰው የለም። በለቅሶ ድንኳን ሲደኮን ለተወሰነ ጊዜ ነው። ከዛ ያ ድንኳን ይነሳል። ልክ እኛ በዚች ምድር ላይ ስንኖር ድንኳን ናት እቺ ምድር። የሆነ ቀን እናልፋለን። የሆኑ ሰዎች ይኖራሉ፣ ያልፋሉ። የሆኑ ሰዎች ይመጣሉ፣ ይሄዳሉ። ስለዚህ እስካላችሁባት እድሜ ድረስ በሰላም በደስታ በጤና ከእግዚአብሔርም ጋር ከሰዎችም ጋር ያላችሁ ህብረት ንጹህ ሆኖ እግዚአብሔርን እያመሰገናችሁ እንድትቀጥሉ እግዚአብሔር ፊት የለኝም ሰው ፊትም የለኝም የሚለውን የውሸት ማንነታችሁን ልታስወግዱ ይገባል። በእንደዚህ መንገድ እያሳለፋችሁ ከሆነ ያላችሁ ሀብት ደስታን ከመስጠት ይልቅ ጭንቀትን ይፈጥርባችኋል፣ በሽታንና ሀዘንን ይፈጥርባችኋል። እንዴት ነው ማቆም የምችለው? እኔ የለኝም የምለው ለሰዎች ላለመስጠት አይደለም፣ ሰዎችን ላለማገዝ ወር ቤተክርስቲያንን ላለመስራት አይደለም። የለኝም የምለው ሰው አፍ ውስጥ ላለመግባት ነው ብላችሁ ብታስቡ እንኳን እናንተን የባረካቸው እግዚአብሔር ከሆነ የፈለገውን ያህል ሰው ስለናንተ ባለጠግነት ስለናንተ መባረክ ቢያወራ የሰጣችሁ የባረካችሁ እግዚአብሔር እስከሆነ ድረስ የሰዎች ንግግር የናንተን ሀብት ሊያወድመው አይችልም። አሁን የያዛችሁት መስመር ነው። አሁን ያላችሁበት አሁን የለኝም የምትሉት ነገር ነው በረከታችሁን ሊያወድምባችሁ ሊያጠፋባችሁ እጃችሁ ላይ እንዳይሰነብትም ሊያደርግ የሚችለው እንጂ ሰዎች ባለሀብት ነው ብለው እኮ ተነጋገሩብኝ አወሩብኝ እኮ ብሎ የሚመጣ ስጋት በረከታችሁን እንድታጡ አያደርግም። የበረከታችሁ ምንጭ ማን ነውና እግዚአብሔር የባረከው የትኛውም ሰው ሊወስድባችሁ ሊዘጋባችሁ ሊያጠፋባችሁ አይችልም። እግዚአብሔር የከፈተውን ደጅ የሚዘጋ የለም። እግዚአብሔር የተከለውን የሚነቀል የለም። እግዚአብሔር የነቀለውን ደግሞ የሚተክል የለም። ስለዚህ በሰዎች ዘንድ መነጋገሪያ ላለመሆን ሰው አይን ውስጥ ላለመግባት ብዬ ነው እኔ የለኝም የምለው እያላችሁም ቢሆን እግዚአብሔርን እየዋሻችሁት እግዚአብሔር አንተ ልክ አይደለህም፣ አንተ በኔ ህይወት ላይ እየሰራክ አይደለም፣ አንተ እየባረከኝ አይደለም ብላችሁ እግዚአብሔር ፊት መቅረብ የነበረበትን ምስጋና እየከለከላችሁ ብቻ አይደለም እግዚአብሔርን ሰዎች እንኳን እንዳያመሰግኑ እንቅፋት እየሆናችሁ ነው። ስለዚህ እንዴት ነው ከዛ ነገር መውጣት ያለብን? በዙሪያችሁ ያሉትን ሰዎች ጠይቋቸው እስኪ። የተቸገሩትን፣ ጎዳና ላይ ያሉትን፣ ማንም የሌላቸውን፣ ደሃ የሆኑትን፣ ቤት የሌላቸውን። አሁን እንደውም ክረምት ነው አይደለ? ዞር ብላችሁ በዙሪያችሁ ያሉትን ሰዎች እዩዋቸው። እግዚአብሔር እንድትከፍሉ እግዚአብሔር ይሄንን ኑሮ እንድትኖሩ እግዚአብሔር አሁን ያለችሁበት ደረጃ እንድትደርሱ እድል ከሰጣችሁ እዛ እድል ላይ እግዚአብሔርን እያመሰገናችሁ ለሌሎች የመትረፊያ ምክንያት የመባረኪያ ምክንያት ሁኑ። የዛ ጊዜ የናንተ የሆነ ነገር ሁሉ እየጨመረ ይሄዳል እንጂ አትጎሉም። አሁን ባላችሁበት ሁኔታ ላይ ከጸናችሁ ያላችሁ ነገር ይበተንባችኋል። የሌለንሳ የለንም ብንል ለምንድነው እግዚአብሔር የሚያዝንብን የሚለው በሌላ ቪዲዮ በደንብ አብራራላችኋለሁ። ዛሬ ግን ጥቂቱን ልበላችሁ። እግዚአብሔር በጤና ባርኳችሁ ዛሬ በልታችሁ እንድታድሩ ዛሬን ጠጥታችሁ እንድታድሩ እግዚአብሔር አቅራቦትን እያደረገላችሁ ሁሌ ችግር የምታወሩ ከሆነ እናንተም እግዚአብሔርን የማታመሰግኑ የምታጉረመርሙ
እናንተም ለእግዚአብሔር ምስጋና ማትሰጡ ንፉግ ናችሁ ማለት ነውና እግዚአብሔር የሰማይ ወፎችን ተመልከቱ አይዘሩም አያጭዱም ወደ ጎተራም አይከቱም የሜዳ አበቦችን ተመልከቱ አይፈትሉም ነገር ግን ሰለሞን እንኳን በክብሩ እንደነዚህ እንደ አንዱ አልለበሰም እናንተ ደግሞ አላችሁ አይደለ የሰማይ አባታችሁ አለ ከዚህ በበለጠ እናንተን እንዴት ሊረዳችሁ አይችልም ስለዚህ እዚህ ምድር ላይ እግዚአብሔር የማይረዳው እግዚአብሔር የማያግዘው ሰው የለምና ባላችሁም በሌላችሁም ነገር ላይ ከማጉረምረም የለኝም የሚለውን ቃል ከማብዛት ባሻገር እግዚአብሔርን በማመስገን ጤንነታችሁን እንድትጠብቁ እግዚአብሔርን በማመስገን ጊዜያችሁን እንድትጠብቁ በማህበረሰቡ ዘንድ ሞገስን እንድታገኙ እንድትወደዱ ገለልተኛ እንዳትሆኑ ሰዎች እንዳይጠሏችሁ እናንተን ሲያስቡ ሌላ ክፉ ነገር እንዳያስቡ እግዚአብሔር በእናንተ ያስቀመጠው ለሌሎች ያካፈላችሁ ሁለት ያለው አንዱ ለሌላው ይስጥ ይላል አይደል እየሰጣችሁ እያገዛችሁ ያካፈላችሁ ህይወታችሁን ከሰዎችም ከእግዚአብሔር ጋር በደስታ ቀጥሉ እላችኋለሁ ይሄ ቪዲዮ ካስተማራችሁ ወይም ደግሞ መጠየቅ የምትፈልጉት ሐሳብና ጥያቄ ካለ በኮሜንት ሴክሽን ላይ አስቀምጡልኝ ጸጋና ሰላም ይብዛላችሁ ቀጣይ በሌላ ቪዲዮ እንገናኛለን ሻሎም